እየመጣሽ ተኝ የኛ ቤት ሰፊ ነው አለ ሀገሬ ሰው ሲተርት። ምን ብያችሁ ነበር? አብርሽ ከሄርሜላ ከሄደ በኋላ ደግሞ ከሌላ ጋር ይመጣላችኋል ብያችሁ ነበር። አሁን ደግሞ ሄርሜላ ይንገለል ያድርጉ ደግሞ ከጽግሻ ጋር ጀመረላችሁ ማለት ነው። ደግሞ ምንድነው የምትመስለው አብርሽ? ጭራሽ ፀጉርን ተሰርተሃል ደግሞ እልም ያልከቱ እየሆንክ በቃ አይደል ነው ወይስ ወደ አርቲስት ነገር ሊገባ ነው መሰለኝ? ጋይስ ሳስበው እንደዛ ይመስለኛል። ወደ አርቲስት ነገር ልትገባ ነው አይደል? እንደዛ ነው። አለባበሷን አያችኋት ጽጌ? አሁን ደግሞ አዲስ ድራማ ሊጀመር ነው። ከዛ የጽጌ ባል ይመጣል፣ ያብ ይመጣል። ከዛ ብጥብጥ ድራማ ሊጀመርላችሁ ነው። እንቅ ያለ ድራማ ማለት ነው። ቀውጥ ያለ ድራማ ሊጀምሩላችሁ። ሰላም ጤና ይስጥልኝ። ውድና የተከበራችሁ የወለገብ ቤተሰቦች እንዴት ናችሁ? ደህና ናችሁ? ያለሁላችሁ ደህና ነኝ፣ እግዚአብሔር ይመስገን። በያላችሁበት ዓለም ዳርቻ ሁሉ ሰላማችሁ ይብዛ። ለዚህ ቤት አዲስ ከሆናችሁ ቤተሰቡን አብራችሁ ላላችሁ አመሰግናለሁ። ሰላም ጤና ፍቅር ከእናንተ ጋር ይሁን እያልኩ ለቤቱ አዲስ የሆናችሁ ቤተሰቡን አብራችሁ ላላችሁ እንኳን ደህና መጣችሁ እያልኩኝ ወደ ዛሬው ቪዲዮ ስገባ እንግዲህ አብርሽንና ጽጌን ይዤላችሁ የመጣሁት ትናንትና ከሄርሜላ ጋር ሄርሜላ እንግዲህ በሰላም ከሩታና ከአብርሽ ህይወት እንዲወጣች ትናንትና ላይ አስታውቃለች። እንግዲህ ከህይወቷ እሷ እንደወጣች እሱ ደግሞ ከጽጌ ጋር ዛሬ እንግዲህ እንደምታዩት አክተር መስለው መጥተዋል። ጽጌን ያለ መውደድ አይቻልም ብዬ አስባለሁ። ጽጌ ጎበዝ ልጅ ናት፣ ለመናገር ከማንኛውም ሰው ጋር መሰራ ልጅ ናት። ግን የአብርሽ ዓላማ ምን እንደሆነ አይገባኝም። ማለት ከ30 ሴት ጋር መለጣጠፉ ማለት ስራው ማለት ነው። ከ42 ሴት ጋር ከ36 ሴት ጋር መለጣጠፉ ማለት ሰራውና እኔ ስራው ደስ አይለኝም። ይቅርታ አድርጉልኝና ወጥ ነው ማለት በቃ የስራው ባህሪ ሆነ መሰለኝ። እንዲህ ካልሆነ እይታይ አይኖርም መሰለኝ። በቃ እንደዚህ ነው። ምን ትላላችሁ ጋይስ? ምን ታስባላችሁ? የአብርሽ ነገር ግራ እያጋባኝ ነው። በጣም አዲስ ህይወት ጀመረ። አዲስ ህይወት ጀመረ። በቃ አብርሽ ማለት አዲስ ህይወት ጀመረ። ህይወት ጀመረ። ለበለች ደግሞ ፀጉር ምንድን ነው አትየ ስማ ወንዱ እንደ ሴት መሆን አመረው ጋይስ። በቲክቶክ ብታው ወንዶቹ ፊታቸውን እርድ ይቀባሉ፣ ማስክ ይቀባሉ። የማይጠቀሙት ነገር የለም። ይህን ከንፈራቸውን ይሰራሉ ወንዶቹ ጋይስ። እህቶቼ በቲክቶክ ብታው ወንዶቹ ከንፈራቸውን ይሰራሉ። ማርያምን የከንፈራቸው የተቆረባቸውን ያስቀይራሉ፣ ፊታቸውን ማስክ ይቀባሉ፣ እግራቸውን ይዘፈዘፋሉ። እንደገና ደግሞ ፀጉራቸውን ልክ እንደ ሴት ይሰራሉ። የቀራቸው እንትን ብቻ ነው የቀራቸው፣ ከታች ያለውን ያምን እየገዛን የምንጠቀሙ ብቻ ነው የቀራቸው። ወንዶቹ የሴቶቹን አክት እየወሰዱ ምን ሆናችሁ ነው? ሴት መሆን አምሯችሁ ነው እንዴ? ያልገባኝም። ሴት ልጅ እንዲሁ ፊቷን ምናምን የሆነ ነገር ስትቀባ ዶቄታም ምንድነው የምትቀቢው ምናምን ትባላለች። አሁን ላይ ወንዶቹ ሰው የተገኙበት ዘመን ነው። የወንቴ ነው ብላችሁ በጣም ነው የተገረምኩት። አሁንም አብርሽ ስናውቀው እንደዛ አይደለም። አሁን ደግሞ ፀጉሩ ቁጥጥር ተሰርቶ መነጽር ተለብሶ ምናምን ጥቁር በጥቁር ተለብሶ ወይ ጉድ! ወይ ጊዜ ወይ ጊዜ ወይ ጊዜ ያለ እንዲህ ነው በቃ ጊዜ። በቃ ብር የማያረጋችሁ ነገር የለም። እስቲ የሚገባሉ ፊታቸው ሁሉ እውነቴን ነው የምላችሁ። እስቲ የሚገባሉ ፊታቸው ወንዶቹ እስቲ ብዙ ነገር ነው የሚጠቀሙት። እኛ እንኳን አንጠቀምም፣ እነሱ ቢጠቀሙትም ማለት ነው። እኛ ራሱ እየፈራን ሴት ልጅ ዊግ ተጠቀመች ተብላ ለምን ዊግ ተጠቀምሽ ትባላለች። አሁን ላይ ግን ወንዶቹ ብሰዋል ጋይስ። እውነቱን ነው የምነግራችሁ። በጣም በጣም ሴት ልጅ ነው መመስገን ያለባት። የቀራቸው እኛ እዚህ ጋር ከስራ የምናደርገውን ነገር ታውቁታላችሁ። እሱ ብቻ ነው። እሱንም ይገዛላችሁና ተጠቀሙ። ሽንታችሁ ሲመጣባችሁ ምናምን ተጠቀሙት። እሱ
ይሄን ይቀራችሁ አይደል? እሱ ብቻ ነው ከኛ ይቀራችሁ። ቀሚስ ትለብሳላችሁ፣ እንደኛ ታረጋላችሁ። አሁን ላይ ማለት ነው የእኛን አክት ፈልጋችሁ ነው መሰለኝ፣ ወይም እኛ ወንድ እንሆን እናንተ ሴት ነው ይሄ ሊሆን የምትፈልጉት። አሁንም አብረሽ እንደዚህ ምን አለ ወንድ ብትሆን እንደዚህ ፀጉር እንደዚህ መሰራት ምን አስፈላጊ? ለማንኛውም የሚመች እናቴ፣ እናንተ የስራ ሰው ናችሁ። ሌላ ድራማችሁ ሲያልቅ ሌላ ድራማ ትጀምራላችሁ። አሁን ደግሞ ከሄርሜላ ያለውን ድራማ ሲያልቅ ደግሞ ከጽጌና ከያብ ጋር ይጀምሩላችሁ። አያችሁ ይሄ ዳይሩታ 36ቱን ሴት እያቀፈ አየመከራሽ ከአብርሽ ጋር ያገናኘሽ ቀን መከራሽ ይተቃቀፋል፣ ከዛችም ጋር ይተቃቀፋል፣ ከዛችም ጋር ይተዛዘላል፣ ከዛችም ጋር ይኝኝላል፣ ከዛችም ጋር እየተቃቀፈ አንቺ ጋር መጥቶ ይተኛል። ከእንደዚህ አይነት ወንድ ፈጣሪ ይጠብቃችሁ። ፈጣሪ ይጠብቃችሁ ከእንደዚህ አይነት ወንድ የምር ፈጣሪ ይጠብቃችሁ። በዚህ የመጣው ወር አፍንጫ ይወጣ፣ ከማንም ጋር እየተለጣጠፈ እየተዛዘለ ምናምን ይህንን ህይወት አለ ብር በአፍንጫ ይወጣ። አሁን ሄርሜላን አያችሁ? ሄርሜላና አብርሽ አንድ ላይ ሄርሜላና አብርሽ ወደፊት እያላችሁ ስታሽቃብጡ የነበራችሁ ሁሉ ነግረናችሁ ነበር። ይኸው አንጋሏት ሄደ። አያችሁ? የአብርሽን ባህሪ አታውቁማ። ስለማታውቁ ዝም ብላችሁ ትከራከራላችሁ። ይኸው እንጥፏት ሄደ። እንደው ስታገሩ እውነት ነው የምናገር፣ እናንተ ስለማይገባችሁ ነው እንጂ የምናገረው ነገር ምድር ጠባይ የምናገረው እኔ ትክክለኛ ነገር ነው የምናገረው። ነጭ ነው የምናገር። ይኸው ፍክም አልኳት። እናንተ ግን ሄርሜላ የምትሆነው ለአብርሽ ነው። ሩታንም ሄርሜላንም ጥሎ ሄደ። አሁን ደግሞ ከጽጌ ጋር ለምን ቪዲዮ ይሄድለታል? ደግሞ እንደ አዲስ ቪዲዮ ይጨምርለታል እንደ አዲስ ይሄን ጋይስ እየመረራችሁ ነው አሉት። እንግዲህ የዛሬው ቪዲዮ ማታ እንጠብቃለን፣ አብረን የምናይ ይሆናል። ቪዲዮ ሲለቅ ደግሞ እመጣላችኋለሁ። እስከዛ ሰላማችሁ ተወዳችኋለሁ። በድጋሚ በአዲስ ቪዲዮ እመጣለሁ። ቆየት ብዬ እስከዛ ይሄንን ቪዲዮ ላይክ፣ ሼር፣ ሀሳብ አስተያየታችሁን እየሰጣችሁ ጠብቁኝ። እወዳችኋለሁ፣ አከብራችኋለሁ። የሚሆነውን ነገር አብረን ማየት